ማንቸስተር ዩናይትዶች አሌሃንድሮ ባርዴን ወደ ዩናይትድ ለመቀላቀል እንግዲህ የተጫዋቹን ወኪል እንዳናገሩ ከዚህ ቀደም ሰምተን ነበር። አሁን ላይ እንግዲህ ለተጫዋቹና ለባርሴሎና ጥያቄ እንዳቀረቡ ነው የተሰማ የሚገኘው። ዩናይትዶች የተጫዋቹንና የባርሴሎና ምላሽ እየተጠባበቁ እንደሆነ ነው የተዘገበ የሚገኘው። የኒካስትሉ አሰልጣኝ ሊዩሶል የማይሸጥ ተጫዋች መሆኑ እንግዲህ ትናንትና ሊቨርፑል ከኒካስትል ጨዋታ ባረጉት የጨዋታው መጨረሻ ላይ ማሳውቀዋል። አማድ ዲያሎ ጉዳት አስተናግዶ የመጀመሪያውን የመክፈቻ ጨዋታ ከአልሲቲ ጋር ዩናይትድ ሲያደርግ እንዳልተገኙ ሁላችንም እናውቃለን። አሁን ላይ መረጃዎች እንደሚያሳዩት ከሆነ አማድ ለ6 ሳምንት ከሜዳ እንደሚርቅ ነው። አስተን ቪላዎች ዝርክዚን ለማስፈረም እንግዲህ የስልክ ልውውጥ እንዳደረጉ ፋብሪዚዮ ማሳውቋል። ካርሎስ ባሊባም የሕክምና ምርመራውንና ፊርማውን አኑሯል። በዩናይትድ ቤትም እንግዲህ 20 ቁጥር ማሊያ እንደሚለብስ ተረጋግጧል። እነዚህና ዩናይትድ ስለተመለከቱ አዳዲስ ጉዳዮች በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች በቀሩት ቀናት እንግዲህ የግራ መስመሩ ለማጠናከርና የሉክሾን ችግር ለመፍታት እየሰሩ እንደሆነ ሁላችንም እናውቃለን። ማይክል ካሪክም እንግዲህ አመራሮቹን በደንብ እየጠየቀና የግራ መስመር ተከላካይ እንዲያስፈርሙት አጥብቆ እየጠየቀ እንደሆነ ነው የተሰማ የሚገኘውና አሁን ላይ ዩናይትዶች አማራጫቸው ጠበው እንግዲህ አሌሃንድሮ ባልዴ ብቻ የቀረ ይመስላል። ትናንትና ሊቨርፑልና ኒካስትል ባረጉበት ጨዋታ እንግዲህ ሊዩሶል ጥሩ የሚባል ፐርፎርማንስ አሳይቶ ነበር። ነገር ግን ባለቀ ሰዓት በሰራው ስህተት ምክንያት እንግዲህ ኒካስትልን ዋጋ አስከፍሎ ፔናልቲ አሳትቶ ጨዋታው 2-2 እንዲጠናቀቅ አድርጎ ነበር። የመጨረሻ ስህተቱ እንግዲህ ኒካስትሎችን አስከፍቶ ነበር። ከጨዋታው በኋላ ግን ዩናይትዶችን ላይ አስከፋ የሚችል ዩናይትዶችን በሊዩሶል ላይ ተስፋ እንዳያደርጉ ነገር አስተያየት ተሰጥቷልና ሹማይክል የቀድሞ ግብ ጠባቂያችን እንግዲህ የኒካስትሉን አዲሱን አሰልጣኝ ጥያቄ አቀርቦለት ነበር። እኛ የግራ መስመር ተከላካይ ማስፈረም እንፈልጋለን የሚል ሀሳብ አንስቶ ነበር። ግን በጭራሽ የማይነካ ተጫዋች መሆኑን እንግዲህ ተናግሯልና ያስታውቃል። ባለፈው ዓመትም ባሊባ በተመሳሳይ መልኩ አሰልጣኙ 100% በብራይተን እንደሚቆይ ተናግረው ነበረ። በብራይተን ቆየ። አሁንም የኒካስትል አሰልጣኝ ተመሳሳይ ሀሳብ እየሰጡ ነውና አንዳንድ መረጃዎች ምናልባት ዩናይትዶች ሪካርድ በሆነ ገንዘብ ሊዩሶልን ለማስፈረም ሊሞክሩ ይችላሉ። በግራ ክንፍ ተከላካይነት የዓለማችን ውዱ ተከላካይ ሊያደርጉት የሚችላሉ የሚል ነገር አለ። ግን ኒካስትሎች ተጫዋቹን ይለቁታል የሚል ሀሳብ የለኝምና ዩናይትዶች አሁን ላይ ደግሞ ወደ አሌሃንድሮ ባልዴ ወደ ባርሴሎና ተጫዋች አይናቸውን አዙሯል። አሁን ላይ እድላቸውም እሱ ይመስላል። በቀላሉ የሚያገኙትም ተጫዋች ይመስላል። ተጫዋቹ ባርሳን የመልቀቅ እድሉ አሁን ላይ በጣም ሰፊ ነው። ዩናይትዶችም ቀደም ሲል እንግዲህ ከባልዴ ወኪል ጋር ጆርዳን ሜንዴዝ ጋር እንግዲህ የስልክ ልውውጥ እንደነበራቸውና የተጫዋቹን ሁኔታ እንዳጣሩ እንግዲህ ፋብሪዞም ተናግሮም ነግሬያችሁ ነበርና አሁን ላይ እንግዲህ ነገሮች ጠንከር እያሉ መጥተዋል። ባርሴሎና የመጀመሪያ የላሊጋ መክፈቻ ጨዋታ ላይ እንግዲህ ባልዴን ከስኳድ ውጪ አድርጎት ነበር። ሃንሲ ፍሊክ ከጨዋታው በኋላ እንግዲህ ጠይቀው ነበረ ለምን በስኳድ ውስጥ እንዳልተካተተ 9% ትኩረቱ እዚህ አይደለም እንዲያርፍ ነግሬዋለሁ የሚል አስተያየትን ሰጥቷልና ባልዴ በባርሴሎና ቤት በቋሚነት መጫወት እንደሚችል እርግጠኛ መሆን ይፈልጋል። የጨዋታ ጊዜ ማግኘት እርግጠኛ መሆን ይፈልጋል። ካንሴሎ ተቀዳሚ ምርጫው ይመስላል የባርሴሎና በሃንሲ ፍሊክ ስር ማለት ነውና እሱ ደግሞ ደስተኛ ያላረገው ይመስላልና ምናልባት ባልዴን በዩናይትድ የመመልከት እድላችን አሁን ላይ ሰፋ ያለ ይመስላል። ዩናይትዶች በደንብ ገፋ ብለው እየመጡና አሁን ላይ ከስፔን የሚወጡ መረጃዎች እንደሚያሳዩት ከሆነ ለባልዴም ሆነ ለባርሴሎና ጥያቄ እንዳቀረቡ ነው የተሰማ የሚገኘው። ተጫዋቹ ውሳኔ ለመስጠት እንግዲህ የባርሴሎናዎችን ውሳኔ እየጠበቁ እንደሆነና ሃንሲ ፍሊክ እና ባልዴ ቁጭ ብሎ ፊት ለፊት ንግግር እንደሚያደርጉ ነው የተጠበቀ የሚገኘው። ተጫዋቹ የጨዋታ ጊዜ ማነስ የሚያጋጥመው ከሆነ በቋሚነት የማይጫወት ከሆነ ክለቡ ሊለቅ እንደሚችል ነው የተነገረ የሚገኘውና ተመራጩ ክለብ ደግሞ ዩናይትድ ነው። ምንም አይነት ጥያቄ የለውም። 3 ክለቦች ቀርበውለታል የሚል ዜናዎች ነው ያሉት። ከ3ቱ ክለቦች አንደኛው ዩናይትድ ነው። ሌሎቹ ይሄን ያህል ትልቅ የሚባሉ ክለቦች አይደለም። ተጫዋቹ ደግሞ በትልቅ ክለብ መጫወት ነው የሚፈልገው። ቻምፒየንስ ሊግ ያለበት ቲም ነው መሆን የሚፈልገው። ዩናይትድ ደግሞ ለዛ ተመራጭ ነው። ፕላስ ደግሞ የቋሚነትን ቦታ እንደሚያገኝ ይጠበቃል። ሉክሾን ከባልዴ ጋር መናፈቃቁራ ሁኔታ አይደለም። ማይክል ካሪክ ባልዴ እንደሚመርጥ ይጠበቃል። ተጫዋቹ የተወሰነ የፊትነስ ችግር አጋጥሞት ነበር በባለፈው ዓመት። ያ ነገር የሚስተካከል ከሆነ ምንም ጥያቄ የለውም። ባልዴ ምርጥ ተጫዋች ነው። በተለይ 2024-25 ባልዴን የተመለከተ ባርሴሎናን የተወሰነ ጨዋታዎች የምታዩ ከሆነ የተጫዋቹን አቅም ጥያቄ ውስጥ የምናስገባ አይነት አይደለም። በጣም በቂ የሚባል አቅም አለው። ነገር ግን የተወሰነ የጉዳት እንትኑ ነው የሚያሰጋን እንጂ ሌላኛው ሜሰን ማውንት እንደሆነብን ነው የሚያስፈራው እንጂ ዩናይትድ ምንም አይነት ጥያቄ የለውም። ትልቅ ተጫዋች ነው የሚያስፈርመው የሚል እምነት አለኝና ባልዴ አሁን ላይ ወደ ዩናይትድ የመዘዋወር እድሉ ኦልሞስት በጣም የቀረበ ይመስላል። ቀላል ዝውውርም ይመስላል ለዩናይትዶችና ዩናይትዶች እንግዲህ ለባርሴሎና የሚያቀርቡት ጥያቄ የውሰት ውል እና ከዛ በኋላ የመግዛት ግዴታ ባለበት የውሰት ውል ነው ማስፈረም የሚፈልጉትና ምናልባት ያንን ነገር ማሳካት የሚችሉ ከሆነ ለኔ ትልቅ ነገር ነው ብዬ አስባለሁ። ባርሴሎናዎች ከ25 ሚሊዮን ፓውንድ እስከ 34 ሚሊዮን ፓውንዶች መካከል ባለው ገንዘብ ተጫዋቹን ለመሸጥ ፍላጎት አላቸው። ዩናይትድ ያንን ከቨር ማድረግ ይችላል። ግን በውሰትም አምጥቶ በቋሚነት ማስፈረም የሚችል ከሆነ ለኔ በጣም አሪፍ ነው። 1 አመት ነው፣ ቴስት ማድረጊያ ነው። ምንም አለ አይደለም ያሰጋው ነገር የለም በውሰት የሚያመጣው ከሆነ ብዬ አስባለሁና ማርከስ ራሽፎርድ በባርሴሎና ቤት በውሰት ቆይቶ ተመልሶ መጥቷል። ባርሴሎናዎች እንደዚህ አይነት የውሰት ጥያቄዎችን
ዩናይትድን ይከለክላሉ የሚል ሐሳብ የለኝምና ዩናይትድ ድርድሩን በአሪፍ መንገድ ከሄደ ባላይ ዩናይትድን ለመቀላቀል ፈቃደኛ ከሆነ ባርሳን ለመልቀቅ ፈቃደኛ ከሆነ ባርሳዎችም በቋሚነት ተመራጭ እንዳልሆነ ከነገሩት ምናልባት በውሰት ውል የማግኘት እድላችን በጣም አሪፍ ነው ብዬ አስባለሁ። በውሰት ውል ማናገኘው ባርሳ ከ26 ከ34 ሚሊዮን የሚፈልግ ከሆነ ያ ነገር ለዩናይትዶች በጣም ቀላል ነው ብዬ አስባለሁና በዚህኛው ሳምንት ባልዴን የማየት እድላችን በጣም ሰፊ ነው። ባልዴን ካልተመለከተም ምናልባት ዴቪድ አራሆምን ልንመለከት እንችላለን። ስፔናዊም ታዳጊ በዙ በኩል አለ። ነገሮች ግን በሙላ ወደ ባልዴ የመሆን እድላቸው ሰፊ ይመስላልና ተጫዋቹን በዩናይትድ ማሊያ የማየት እድላችን በጣም ሰፊ ይመስላል። ያልታዘበ ዝውውር ነው። ምናልባት ትልቅ ዝውውር ይሆናል ብዬ ማስበው ዝውውር ነው። የባርሳ ጨዋታዎችን በደንብ ስለምመለከትም ባልዴን በደንብ ስለማውቀውም ለዩናይትድ የሚመጥን ተጫዋች ነው ብዬ ማስባለሁና ከኳስ ጋር ያለው ምቾት ምንም ጥያቄ የምናነሳበት አይደለም። በመከላከሉ ሂደትም አሪፍ ነው። በዛ በሃንሲ ፍሊክ አጨዋወት በባርሳ ቤት ተከላካይ ሆኖ መጫወት ምን ያህል ከባድ እንደሆነ እናውቃለንና ራስን አጋልጦ እንደመጫወት ነው። የሃንሲ ፍሊክ አጨዋወት ለባርሳ ተከላካዮች ምናምን ከባድ እንደሆነ እናውቃለንና በፕሪሚየር ሊጉ ሲመጣ ይሳካላታል አይሳካላትም ሌላ ጥያቄ ነው። ግን ዓለም ላይ ካሉት ምርጥ የሚባል ፉልባኮች መሃል አንደኛው ነው። ጥያቄ የምናነሳበት አይደለምና ዩናይትድ የሚያስፈራ የሚችል ከሆነ በጣም በእርግጠኝነት ትልቅ ነገር አግኝቷል ብዬ አስባለሁና በዚህኛው ሳምንት ምንሰማ ይሆናል። ምናልባት ዛሬ ላይ ወይ ደግሞ ነገ ላይ ከባልዴ ጋር የተያዙ ነገሮች በደንብ አዳዲስ መረጃዎች የመስማት እድላችን ሰፊ ነው ብዬ አስባለሁና ዩናይትድ ምናልባት የመጨረሻ ፈራሚ እሱ ይሆናል የሚል እምነት አለኝ። ምናልባት ሌላ ከባልዴ ውጭ አጥቂ ካስፈረመን ዝርክዚ አሁን ላይ አስቶን ቪላዎች የስልክ ልውውጦች እያደረጉ እንደሆነና ዋትኪንስን ለመጠቃት ዝርክዚ ተመራጫቸው እንደሆነ እየተነገረ ይገኛል። ዩናይትዶች እስካሁን ድረስ ዝርክዚን ለመልቀቅ ፈቃደኝነትን አላሳዩም። ተጫዋቹ በዩናይትድ መቆየት ይፈልጋል። ነገር ግን ዩናይትዶች የሚለቁት ከሆነ እንደሚለቅ ነው ይጠበቅ የሚገኘው። አስቶን ቪላ ፈላጊ ሆኖ ብቅ ብሏል። ዩናይትዶች ዝርክዚን ይጠቀሙታል የሚል እምነት የለኝም። ምናልባት ተጫዋቹን ለቀው ሌላ ተፎካካሪ አጥቂ ቢያመጡ በጣም አሪፍ ነው። እነ ማቴታስ ከዩናይትድ ጋር ስማቸው የተያዘ ነው። እነ ኤቫንቶኒም ስማቸው የተያዘ ነው። ነገር ግን ፕሪሚየር ሊጉ ላይ አሁን ላይ አክቲቭ የሆነና ፕሪሚየር ሊጉ ላይ በቅርብ ጊዜያት በደንብ ጎሎችን እያስቆጠረ ያለው ማቴታን ቢያመጡ ለኔ የተሻለ ነው ብዬ አስባለሁ ለሲስኮ ተፎካካሪነትና ምናልባት ዝርክዚ ከለቀቀ ሌላ ስትራይከር የምንመለከትበት እድል ይኖራል ብዬ አስባለሁ። ያ ደግሞ ለዩናይትድ እንደ ስኳድ ዴፕዝ በጣም አሪፍ ነው ብዬ አስባለሁ። ማቴታም ከክሪስታል ፓላስ ጋር የተወሰነ የኮንትራት ኢሹ አለበት። ያንን ነገር ለመፍታት ክሪስታል ፓላስን ለመልቀቅ ፍላጎት እንዳለው ያስታውቃልና ዝርክዚ ወደ አስቶን ቪላ ወይ ደግሞ ወደ ጁቬንቱስ ወይ ደግሞ ወደ ናፖሊ የሚሄድ ከሆነ አጥቂና እንመለከታለን። ዝርክዚ ካልወጣ ግን የባሌ ዝውውር ብቻ ይመስለኛልና የዝርክዚ መውጣት አለመውጣት ዩናይትዶች ይሄን ያህል ያስጨንቃቸዋል ብዬ አላስብም። የግራ ክንፉ ግን በደንብ ያስጨንቃቸዋል። ለዛም እየሰሩበት ይገኛሉ። ማይክል ካሪክም ጫን ብሎ እየጠየቃቸው እንደሆነ ነው የተሰማ የሚገኘው። እስቲ እንመለከታለን። በባልዲ ዙሪያ አዲስ ነገር ሲመጣ ደግሞ ወደ የምናወራበታለን። ሌላኛው ምናልባት መጥፎ ዜና የሚባለው የአማድ ዲያሎ መጎዳት ይመስለኛል። ባለፈው በአል ሲቲ ጨዋታ ላይ አልተገኘም። አማድ በደንብ ምርጥ የሚባል ዓለም ዋንጫን አሳልፎ መጥቷል። የተቀየረም የተነሳም ቢሆን ጥሩ የሚባል ዓለም ዋንጫ ነበር ያሳልፈው። ከዛም በዩናይትድ በፕሪዝን ጨዋታው አማድን ተመልክቶ ነበረ። አሪፍ ነበርና ይሄንን አማድ በፕሪሚየር ሊጉ ማግኘት ከቻለን አሪፍ ነው ያለን ነበር። ነገር ግን 6 ሳምንት ጉዳት እንዳስተናገደ ተነግሯልና ለማይክል ካሪክ እና ለዩናይትድ በጣም መጥፎ ነው። ደግነቱ ግን የኢንተርናሽናል ብሬክ አለ ከተወሰነ ጨዋታዎች በኋላና ያንን ብሬክ እንግዲህ አማድ ዲያሎ በጉዳት ያሳልፈዋልና ምናልባት እሱ አሪፍ ይሆናል ብዬ አስባለሁ። የኢንተርናሽናል ብሬክ መኖሩ ጥሩ ነው። ግን ይሄ ጉዳት የሚደጋገም ከሆነ ሌሎች ተጫዋቾች ለማይክል ካሪክና ለዩናይትድ በጣም መጥፎ ነው ብዬ አስባለሁና ሌላኛው ሜሰን ማውንት ነው። ሜሰን ማውንት በዚህኛው ሳምንት ይመለሳል ተብሎ ይጠበቃልና ፒኤስጂው የወዳጅነት ጨዋታ በኋላ ጉዳት እንዳስተናገረ ሁላችንም እናውቃለን። በዚህኛው ሳምንት ይመለሳል ተብሎ ይጠበቃል። የአማድ ዲያሎ ግን ከኢንተርናሽናል ብሬኩ በኋላ ነው ይመለሳል ተብሎ የሚጠበቀው። ሌላው ባሊባ ነው። ባሊባ የዩናይትድ ተጫዋች ሆኗል። አሁን ላይ ፈርመዋል። ለሕክምና መልመላውንም አልፏል። በማንቸስተር ቤት በ20 ቁጥርም እንደሚለብስ ተረጋግጧል እና አሁን ላይ ዩናይትዶች እስካሁን ድረስ ይሄን ቪዲዮ እስከምሰራላችሁ ድረስ ይፋ አላደረጉትም። ነገር ግን ፊርማውን እንዳኖረና ሕክምና ምርመራውን እንዳለፈ ተገልጿል። ያው ይፋ ሲያደርጉ ብዙ ጣጣ አለባቸው፣ ቪዲዮ መስራት አለባቸው። ያንን ነገር ኤዲት ተደርጎ ፖስት ከሚደረግ የተወሰነ ታይም ሊፈጅ ይችላል እንጂ ተጫዋቹ የዩናይትድ ተጫዋች መሆኑ ተረጋግጧል። 20 ቁጥር ማሊያም እንደሚለብስ ተረጋግጧል። ባሊባ 17 ቁጥርን ይመርጥ ነበር ግን ዘግይቶ ነው ወደ ዩናይትድ የተዘዋወረው። አንድሬ ሳንቶስ ደግሞ ቀደም ብሎ 17 ቁጥር ማሊያ ለብሷል። ከባሊባ ጋር 17 ቁጥር የተወሰነ የራሱ የግል ታሪክ አለው። እናቱን በልፈት አጥቷል። ለመጀመሪያ ጊዜ በተጫዋችነት ስትመለከተው በ17 ቁጥር ማሊያ ነበር የተመለከተችውና ያንን ለማስታወስ ነው እንግዲህ የሚል መረጃዎች ነው ያሉ። 17 ቁጥር ጋር በብራይተን 20 ቁጥር ሲለብስ ነበር። ከዛ ነው ወደ 17 የመጣውና ወደ ቀድሞ ወደ 20 ቁጥሩ ይመለሳል። አይ ሆፕ በባሊባን በአሪፉ የተመለከትነው በ20 ቁጥሩ ይመስለኛልና በዩናይትድ
ዩናይትድ ቤት የሚሳካብለታል የሚል እምነት አለኝ። በተለይ ደግሞ የሃል ሲቲ ጨዋታ ባሊባ ለዩናይትድ ምን ያህል ጠቃሚ ተጫዋች እንደሚሆን ነው ያሳየን ብዬ አስባለሁ እና የተወሰነ እሱም ጉዳት አለበት፣ ግን በአራተኛ ሳምንት በምናደርገው ጨዋታ ላይ ይገኛል ተብሎ ይጠበቃል። የሲቲ ጨዋታ ላይ እዛ ላይ ተቀይሮ የመግባት እድል ይኖረዋል። እዛ ላይ እንኳን ባናገኘው በሌሎች ጨዋታዎች እናገኘዋለን እና በሌሎች ከቨር የሚደረጉ ጨዋታዎች ናቸው ብዬ አስባለሁ። የኤፒስታውንም በሜዳችን በኦልድ ትራፎርድ የምናደርገው ከዛም በኤቨርተን የምናደርገው ጨዋታ በሳንቶስም በሜኖም በቴሌማንስም ከቨር ማድረግ ይችላሉ ብዬ አስባለሁ። ሜሰን ማውንትም እንደተነሳ እናውቃለን እና ባሊባ በሰዓት ላይ የሕክምና ምርመራውን አልፏል። የዩናይትድ ተጫዋች ሆኗል። ዩናይትዶች አናውንስ ሲያደርጉ ደግሞ ኢንተርቪው ይኖረዋል። ምን እንደሚል እንሰማዋለን። አንዳንድ መረጃዎች ባሊባ አልቅሷል ወደ ዩናይትድ ሊዘዋወር እንደሆነ ሲሰማ ብሏል እና ተጫዋቹ ምን ያህል ዩናይትድ እንደሚፈልግ ዩናይትድ ምን ያህል እንደሚወድ እናውቃለን። ብዙ የሚገርም ነገር አይደለም። ዩናይትድ ለመቀላቀል በጣም ትልቅ የሚባል ፍላጎት አሳይቶናልና ምናልባት ያንን ፍላጎት በሜዳ ላይ የሚያሳየናል የሚል እምነት አለኝ። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።